እኔ የምለው ማለት ነው እኔ የምለው አብርሃም ማሰብ አቆሟል እንዴ? በእውነት የምር እኔ የምለው ሩታ ሲጪ እንኳን ለአንድ ልጁ ማለት ነው ስንት ልጅ ማሳደግ የሚችል ልጅ ነው። ሲጪው በግድ ትሰጫለሽ ወደስ ሳይሆን ማለት ነው ያሳድጋል። እሱ ሌላ ሚስትም እየመጣች ስለሆነ በቃ በሱ እቅፍ ማደግ አለብሽ። አንቺ ስራሽን ስሪ በቃ። እኔ የምለው አብርሃም አታፍርም? እግዚአብሔርም ማለት አሁን ይሄ ህፃንነት አይደለም ማለት ህፃን ራሱ ማሰብ ይችላል ማለት ነው። ማሰብ ይችላል። ለምን በእውነት አብርሃም ለልጁ የሚያስብ ቢሆን ልጁ ላይ እንደዚህ በዚህ ነገር ውካታ መፍጠር የለብህም። በቃ እምቢ ብላለች። በቃ ተረጋግተ መጠበቅ ነው ወይ ደግሞ በህግ መሄድ ነው። እስቲ በህግ አትድም? በህግ ለምን አትድም? በህግ ከሄደማ ምን እንደምታገኝ ስለምታውቅ በህግ አትድም? ሲጀመር አንተ ስለ ህግ ምንም አታውቅም። ምን ሆኖ ልጅ በእውነት አብርሃም ልጁ ናፍቆክ ነው? ይሄን ያህል ናፍቆክ ነው ወይስ ከዚህ በፊት እኮ የሚወልድ አልመሰለም ማለት አሁን ወልዶ እንዴት ተሳሰበ ነው እኔ ጥያቄ ማለት ነው። አንድ አባት ለመሆን መጀመሪያ እኮ ልጄ በደህና ጤንነት ማደግና እንዲወልድ ስንት ነገር ማድረግ ነበረ ማለት ነው። ኦኬ እሱ አልፏል። እሱ ይረሳና ልጁ ተወለደ። ምን እንደዚህ ያደርግሃል? ምንድነው ማለት? አንተ እናቴን አባቴን አከብራለሁ እንዲኖሩልህ በቃ ሰውና እናትና አባትም አታከብርም? የራስ እናትና አባት ብቻ ነው የምታከብረው? እውነት አሁን አብርሃም ለሰው ክብር አለ ነው የምትሉ? ማለት ለሰው እውነት አብርሃም ክብር አለ? ያው ሚዲያ ላይ የሚያውቀው ነገር ነው ቪዲዮ ለመስራት ሚዲያ ላይ የሚያውቀው ነገር ለጥቃቅን ሰው ነው እንጂ እውነት ለክብር ከሆነ ለምን የሩታ ቤተሰብ ለምን አይከበርም? ግባችሁ ሄደ እንደዚህ መረበሽ ምን አስፈለገ? በቃ እምቢ ብላለች። በቃ ከእህቱ ጋር ራሱ ይስማማላ ደውሎ በቃ እንደዚህ ስላደረገች በቃ ልጄን የሚያይበት ምክንያት ፍጠሪልኝ ብሎ መጠየቅ። ዝም ብሎ እንደፈለገ ገብቶ ይሄ ልጅ ወርቆ የሆነ ነገር ቢሆንስ ማን ነው ጸጸቱ? ግን አንተ ምን ቸገረው? ነገም ከሌላ ልትወልድ ትችላለህ። ለምን ብዙ ስቃይ አሳልፋ የወለደች እናት ነች። የሚያማት መቼም ማትረሳ ህመሙን ማትረሳ አንጀ ነገ ትረሳለህ። የሆነ ነገር ራሱ ቢሆን ማለት ነው አይሰማውም። እኔ እንጃ ማንም የሱ ሰዎች ማንም ቪዲዮ የሚያይ የለም እንደዚህ ነገር። ይሄን ለምን ልጁ ላይ ትኩረት እንደዚህ ካላሳየሽን ደብድበሽ ካላሳየሽን እንደዚህ አድርገሽ ካላሳየሽን እንደዚህ አድርገሽ አረ ሴት ላይ ነው እንደ ወንድነት አብርሃም አየን እኮ ወንዶች እኮ ተደርሶ እዚህ እንደዚህ አድርግ ስትል እኮ ፈርተ እነ ዳኒ ምናምን እኮ እናውቃለን እኮ ቪዲዮ ሲሰሩ አልነበረም? ከነ ዳኒ ከነ ምናምን የመጡትን ወንዶች ራሱ ተጋፍተ መልሰ አታውቅም። በቃ ተጋፍተ መልሰ አታውቅም። እቺ ሴት ላይ ወይስ በቃ እሷ እንደምትበልጥ ስለምታውቅ ነው እንደዚህ የምትለው? በቃ እውነት እቺ ልጅ ትበልጣለች ይመስለኛል እሱን ማለት ነው። በአስተሳሰብም በምንም ዝቅ እንደማትልና በቃ እጅ እንደማሰጥ አውቃል። በቃ ለዚህ ነው የምታገላት እንጂ ለምንድን ነው ልጅቷ የምታገላት? በቃ አይተውም እንዴ እዛ ጋር የሚፈልግ ሰው አለ። ያ በቃ ልጅ ሲያድግ ነገ አባቱ ማለት አይቀርም ብለሃል። ነገ አይደለም ደግሞ እሷ ነገ ራሱ አላለችም። እኔ በምንም ጉዳይ ልጁና አባቱን አይናፍኩም፣ ፍቅር አላለያየም። ስለዚህ ከዚህ እስኪወጣ ድረስ ጠብቀኝ። ይሄ ደግሞ እዚህ መጥቶ የሚያደርግ ነገር ደስ አይልም። መስመር መሳትና ደፍሮ መግባት ጥሩ አይደለም። በቃ የእሷም የቤተሰብ ክብር ያሳስባታል እኮ። ይሄ ቤተሰብ እኮ ነው። ማንኛውም ሰው እኮ ራሱ ቤተሰብ ምንም ቢሆኑ ማለት ነው ምንም በቃ ቆማጣም ቡዳ ምኑም ደሃ ምኑም ቢሆኑ ማለት ነው ማንም ቤተሰቡ እንዲነካላቸው አልፈልጉም። ማንም ማለት ነው ቤተሰብ ነው። ማንም ከሃጂ ነው
ቤተሰብ ግን መቼም አይክዳቸውም። ቤተሰብ ነው በቃ የፈለገ ነገር ይምጣ። እቺ ልጅ እኮ የቤተሰብ ክብር ሲደፈር ቅጥር ሲደፈር ዝም ትላለች እንዴ? በቃ እንዳትመጣ ነው በሰላም መንገድ ያለችው። ለምንድን ነው እንደዚህ ነሃል? ቢያንስ ካሜራውን አታቆሙም? እስቲ ምን እንደምታመጭ እናያል። በእውነት አብርሃም እኮ አንድ እርምጃ ብትራመድ እኮ ይሄ ሁሉ እንትን እስካሁን ማለት ነው። አሁን የሩታ ቤተሰብ አንድ እርምጃ ብራመዱ ራሱ እስካሁን ግባቸውን ቀረጽኮ ራሱ ትጠየቃለች። ማንኛውም ሰው አለ ፍቃድ ሰፈሩን ራሱ ማለት ነው እንኳን ግቢ ሰፈሩን ራሱ መቅረጽ አይችልም በህግ መንገድ ማለት ነው። አሁን እስካሁን የሰራ ቪዲዮ በቃ ለፍቃዳችን ነው ገብቶ እኛ ምንም የሶሻል ሚዲያ ነገር የምናውቀው ነገር የለም። ካየነው ደግሞ ቤታችን ነው ግባችን ነው ማን አስገብቶ እንዳስቀረጻት አናቅም ብሎ ሊያግቱክ ስለሚችሉ ለምን እኮ የነሃለ አስተሳሰቡ ቆሟል እንዴ? ኧረ አብርሃም ፈጣሪ ልቦና ይስጥቀቦ። ደግ አረገች ሩታ። ከአንተ ጋር መቀጠል የለባትም። እግዚአብሔር ትሞታለች ከአንተ ጋር ከቀጠል። አንተ አቃጥሌ ትደፋለች ልጅቷን ማለት ነው። ኧረ በጌታ